ሰላም ጤና ይስጥልን ቤተሰቦቼ፣ ዛሬ በመላው ማህበራዊ ሚዲያ መነጋገሪያ በሆነው በሩታ በአብርሃም ጉዳይ ላይ እንወያያለን። አብርሃም በቅርቡ የሰጠው አስተያየት ብዙዎችን ሩታ ደግሞ ምንም ያልጠበቀችው ትልቅ ውሳኔ ወስናለች። ልጄን ይዤ ወደ ውጭ ሄዳለሁ ማለቷ አብርሃምን ያስደነገጠ ይመስላል። ዛሬ ዝርዝር ነገሩን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። አብርሃም በቅርቡ ያው በለቀቀው ቪዲዮ ተመችቶኛል፣ አምሮብኛል፣ ወፍሬያለሁ እያለ ሲናገር ተደምጧል። ይህ ንግግር ያው ግን ለብዙዎቹ የንቀት መስሎ ነው የታያቸው። ሩታ በብዙ በኩል በጭንቀትና በሀዘን ባለችበት ሰዓት እሱ ስለ ራሱ መልክና ምቾት ማውራቱ ምን ማለት ፈልጎ ነው የሚል ጥያቄ ያስነሱ። ተቆሳጠሪ ደግሞ ታበላለሽ። ወደ ጉዳይ ነው ልገባ እኮ ነው። ወፍረሻለሁ። የምሬን እውነት አልወፈረችም ቤተሰብ። በመጀመሪያ ደረጃ ያው ወደ ውጭ ሄዳለሁ ምናምን ነገር የምትይው ነገር እንድታቆሚው እፈልጋለሁኝ። እሺ አሁን ምንድነው መስዋል? አንዳንድ አስተያየት ሰጪዎችም ደግሞ እንደሚሉት ከሆነ ያው አብርሃም ይሄን ያደረገ ያለው ሩታን ለማስቀናትና ያላንቺ ደስተኛ ነኝ የሚል መልእክት ለማስተላለፍ ነው። ይሄ ደግሞ ለአንዲት ልጅ ለወለደች እናት የሚገባ ክብር አይደለም እና ሩታስ ምን ትላለች የሚለው የሩታ ውሳኔና የውጭ ሀገር ጉዞስ የሚለው እንዴት ሆነ የሚለውን ስንመለከት፣ በሌላ በኩል ሩታ አንድ ትልቅ ውሳኔ ወስናለች። ከዚህ በኋላ ኢትዮጵያ ውስጥ መቆየትም አልፈልግም ስትል እንደተደመጠች ሰምተናል። ልጄን ይዤ ወደ ውጭ ሄዳለሁ ብላለች። ይህ ውሳኔ ከስሜታዊነት ይልቅ ለልጇ የወደፊት ህይወት የታሰበ ይመስላል። ለምን ትሄዳለች የሚለውን ደግሞ ለመሄድ ፈለገች የሚለውን ስንመለከት አንደኛ ለልጇ የተሻለ ትምህርትና የኑሮ ሁኔታ እንዲያድግ ነው ያሰበችው። ሁለተኛ ደግሞ ከአባቷ ወደ ውጭ ሀገር ሄዳለሁ የምትይው ነገር ታይና ልጃችንን እኔም እየመጣው እየጠየቅኩት እዚሁ እናሳድግ ነው። ይሄ ደግሞ የኔ ሀሳብ መሄዱን አልተውም። ልጄንም ሄደው ስራዬንም እዛ ነው የምሰራው። ኤቭሪቲንግ ላይፍ ሁሉ እዛ ነው የሚቀጥለው። እኔ ያልኩሽ ያለሁት በቃ እዚሁ ሀገር ሁኚ። መኖር ከፈለሽ እኔ የምኖርበት የነበረውን ቤት እለቅልሻለሁኝ፣ ትቼ እወጣለሁኝ። እዛ ቤት ውስጥ መኖር ትችያለሽ። ቁልፍ እሰጥሻለሁኝ። የቤቱን ቁልፍ ይዤልሽ ነው የመጣሁት። ከዛ ወደ ቤትሽ ግቢ። ከዛ ማግዝሽን ነገር አግዝሻለሁ። አብረን እየተነጋገርን ልጃችንን በሰላማዊ መንገድ ማሳደግ እንችላለን። ሩታ አስፈላጊ ባህሪና ተጽዕኖ እንዳያደርግበት የሚወስን ነገር ይመስለናል። ሶስተኛ ደግሞ የራሷን አዲስ ህይወት በሰላም ለመጀመር የሚለውን ነው ያስቀመጠችልን እና ወደ አብርሃም ደግሞ የቤት ጥያቄና ተንኮል፣ ወደ አብርሃም ተንኮል ስንመለስ አብርሃም በእያንዳንዱ ነገር ተንኮሎቹን የምናውቃቸው ተንኮሎች ናቸው። ከነዛ ተንኮሎቹ ውስጥ ደግሞ የሚገርመው ነገር አብርሃም ሩታን እንዳትሄድ ያቀረበው ሀሳብ ነው እና እኔ ከቤት ወጣለሁ፣ አንቺ ግን እዛ ቤት ውስጥ ልጃችንን አሳድጊሽ ኑሮ የሚል ጥያቄ ያቀርቡላታል። ነገር ግን የብዙዎቹ ይህን እንደ መልካምነት አልቆጠሩትም። እኛም ይህን እንደ መልካምነት አንቆጥርም። አንደኛ እሱ በየቀኑ የሚያደርጋቸውን ነገሮች እሷ እያየች እንድትቃጠለና እኔ የተሻለ ቦታ ላይ ነው ያለሁት፣ አንቺ እስካሁን ልጅ እያሳደግሽ ነው የሚለውን እሷን ለማቃጠልና እሷን ለማሳዘን ያደረገው ነገር ነው። ይህ ብዙዎቻችን የምናውቀው ነው። ብዙ ነገር አይተናል ከዚህ በፊትም አሁንም የሚያደርጋቸው ነገሮችን እናውቃቸዋለን። አሁን እንዴት ቤት ውስጥ ካስገባት በኋላ እንግዲህ በየቀኑ እየመጣ ሊያስቸግራት ወይም ከሷ ጋር እየመጣ እንትን እንዲላት ነው እና ለምን ቢባል ሩታ እዛ ቤት ውስጥ እንድትቀመጥ መፈለጉ በየቀኑ የድሮ ትዝታዎችን እያሰበች እንድትሰቃይና የሱን ጥላ ስትከተል እንድትኖር ማድረግ እንደሆነ ይነገራል። ይሄ ግልጽና ግልጽ ነው፣ ተናግሬዋለሁ። እሱ ግን ከሌላ ሴት ጋር አዲስ ህይወት እየመራ እሷን ግን ከቤት እንዳትወጪ ብሎ እዛው ራስ ወዳድነቱን የሚያጣጣል ነውና ራስ ወዳድነቱን በደንብ ከፍ አድርጎ የሚያሳይ ነው። ወደ ማጠቃለያና የተመልካች አስተያየት ስንመለስ በአጠቃላይ ሩታ ልጇን ይዛ ወደ ውጭ ሀገር የሚሄድ ውሳኔዋ ለልጇ መልካም እድል የሚፈጥር ነው። አብርሃም ደግሞ ከእንዲህ አይነት ንግግሮች ወጥቶ ለልጁ እና ለልጁ እናት የሚገባውን ክብር ቢሰጥ ይሻለዋል ብለን ነው እኛ የምናስበው። እናንተስ ምን ትላላችሁ? ሩታ ልጇን ይዛ መሄድ ትክክል ነው ወይንስ አብርሃም እንዳለው እዛው ቤት ውስጥ መኖር ይሻላል? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቻው፣ ደህና ቆዩልኝ።